ጤና ይስጥልኝ። ይህ ኢትዮ ዴስክ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ ታደርጉ ዘንድ እየጋበዝን የዕለቱን ዜናዎች አበይት ነጥቦችን በማስቀደም አሁን እንጀምራለን። ጠቅላይ ሚኒስትር አብይ መንግስታቸው በትግራይ ጦርነት የመክፈት እቅድ እንደሌለው አሳውቆናል ሲሉ ጀነራሉ ተናገሩ። ጀነራል ታደሰ ወረደ በ4 ኪሎ ከጠቅላዩ ጋር ስለነበራቸው ቆይታ ዝርዝር መረጃ ሰጥተዋል። ከብልጽግና በኩል ትግራይ ላይ ጦርነት የመክፈት እቅድ እንደሌለ አሳውቆናል ያሉት ጀነራሉ ከጠቅላይ ሚኒስትር አብይ ጋር ተስማምተንባቸዋል ያሏቸውንም ጉዳዮች አሳውቀዋል። በሌላ በኩል የፌደራሉ መንግስት በትግራይ ህጻጽ የተከሰተውን ሰው ሰራሽ ረሃብ አስተባብሎታል። ተሰሙታላቸው። የኤርትራ ጦር ድንበር ተሻግሮ በቡሬ ግንባር ትንኮሳ እየፈጸመ መሆኑ ተሰማ። ጦሩ ወደ አፋር ክልል በመግባት ትንኮሳ እያደረገ ነው ተብሏል። በሌላ በኩል ሻዕቢያ በነፍጥ ለማስወገድ የተዘጋጀው ኃይል ኢሳያስ ካልተወገደ ኢትዮጵያ አሰብን አታገኝም ሲል ሌላ አነጋጋሪ አስተያየት ሰጥቷል። ታጣቂ ኃይሉ ከአዲስ አበባ የሰጠው መግለጫ መነጋገሪያ ሆኗል። ዝርዝሩን ይዘነዋል። የሰላሌን ህዝብ መተተኛና ጠንቋይ ብሎ የተሳደበው ነብይ በጸጥታ ኃይሎች እየታደነ ነው። ራሱን ነብይ ብሎ የሚጠራው ሄኖክ ግርማ በአንድ ሃይማኖታዊ መድረክ ላይ ድፍን የሰላሌን ህዝብ በጅምላ በመሳደብ በማህበረሰቡ ዘንድ ቁጣን ገስቅሷል። ግለሰቡ ለህግ ለማቅረብ ክትትል እየተደረገ ነው ተብሏል። ታዳምጡታላችሁ። ቻይና አሜሪካ በድሮን መሳሪያዎች ላይ ያወጣችውን እገዳ ተቃወመች። እገዳውን አድሎ የተሞላበት ነው ስትል ፈርጀዋለች። የተወደዳችሁ የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን አጠናቅረናል። በዝርዝር ወደ ምንመለከታቸው መረጃዎች እናመራለን። በ840 ሺህ ብር ቅድመ ክፍያ ከቤተ መንግስት አቅራቢያ ፒያሳ ላይ በፍሬንድሺፕ እና በአራዳ ፓርክ በተከበበው የሜሪት ፕሮፐርቲስ ቅንጡ የሆነ የመኖሪያ መንደር ላይ 65% ለሚከፍሉ 35% ቅናሽ የተደረገባቸውን ቤቶች ማግኘት ይችላሉ። ባለ 2 መኝታ በ5.4 ሚሊዮን ሙሉ ክፍያ፣ ባለ 3 መኝታ በ7.8 ሚሊዮን ሙሉ ክፍያ እንዲሁም የግንባታውን ሂደት እያዩ የሚከፍሉበትን አማራጭ ከ10% ቅድመ ክፍያ ጀምሮ አቅርበንልዎታል። ባለ 2 መኝታ በ840 ሺህ ብር፣ ባለ 3 መኝታ በ1.2 ሚሊዮን ቅድመ ክፍያ እኛ ጋር ማግኘት ይችላሉ። ምን ይሄ ብቻ 40% የተረጋገጠ የባንክ ብድርም ማመቻችተናል። ይህንን ዘመናዊ መንደር የግሉ ለማድረግ ታች ባሉት ስልኮች ይደውሉልን። የኤርትራ ጦር ድንበር ተሻግሮ በቡሬ ግንባር ትንኮሳ እየፈጸመ መሆኑ ተሰማ። ጦሩ ወደ አፋር ክልል በመግባት ትንኮሳ እያደረገ ነው ተብሏል። በሌላ በኩል ሻዕቢያን በነፍጥ ለማስወገድ የተዘጋጀው ኃይል ኢሳያስ ካልተወገደ ኢትዮጵያ አሰብን አታገኝም ሲል አነጋጋሪ አስተያየት ሰጥቷል። ታጣቂ ኃይሉ ከአዲስ አበባ የሰጠው መግለጫ መነጋገሪያ ሆኗል። ሻዕቢያ አላርፍ ብሏል። ባፈቀላጤው አቶ የማነ በኩል እኛ የምንፈልገው ሰላም ነው ቢልም በተግባር ግን ጸባጫሪ ድርጊቱን ቀጥሎበታል። ዛሬ በወጣው መረጃም የሻዕቢያ ጦር በአፋር ግዛት ተሻግሮ በመግባት ትንኮሳ እየፈጸመ እንደሆነ አረጋግጧል። የኤርትራ ጦር ወደ አፋር ክልል ድንበር አካባቢዎች ሰርጎ በመግባት ወታደራዊ ትንኮሳ እየፈጸመ መሆኑን አዲስ ሪፖርት ድህረ ገጽ ዘግቧል። ዜናው ህወሓት ትግስቴ አልቋል በማለት መግለጫ ከማሰራጨቱ ጋር የተናበበ እንደሆነ ተመላክቷል። የሻዕቢያ ጦር ወደ ኢትዮጵያ ግዛት ዘልቆ ትንኮሳ እየፈጸመባቸው ካሉ አካባቢዎች መካከል ቡሬ፣ ደናክል፣ ጋረቦና አዋላይ ይጠቀሳሉ። ዘገባው እንዳለው በተለይ በቡሬ አፋር ድንበር አቅጣጫ የኤርትራ ጦር ከፍተኛ ወታደራዊ ንቅናቄ እያደረገ ነው ብሏል። የኤርትራ ወታደሮች በአካባቢው ሰላማዊ የአፋር ዜጎችን በማዋከብና የክልሉን ድንበር ለመዳፈር ሙከራ ማድረጉን ተከትሎ ክልሉ ድርጊት በአስቸኳይ ካልቆመ ራሱን ለመከላከል አስፈላጊውን እርምጃ እንደሚወስድ፣ በተጨማሪም የፌደራል መንግስት ጉዳዩን በቅርበት እንዲከታተል በአሰራሩ አግባብ ጥሪ ማቅረቡም ተሰምቷል። በሌላ በኩል ሻዕቢያን በነፍጥ ለማስወገድ የተዘጋጀው ኃይል ኢሳያስ ካልተወገደ ኢትዮጵያ አሰብን አታገኝም ሲል አነጋጋሪ አስተያየት ሰጥቷል።
ታጣቂ ኃይሉ ከአዲስ አበባ የሰጠው መግለጫ መነጋገሪያ ሆኗል። ኢትዮጵያ የባህር በር ጥያቄ የሚፈታው የኤርትራ መንግስት ሲወገድ ብቻ ነው ሲል የቀይ ባህር አፋር ዲሞክራሲ ፓርቲ አዲስ አበባ ውስጥ በሰጠው ጋዜጣዊ መግለጫ አሳውቋል። የፓርቲው ሊቀመንበር ኢብራሂም ሃሩን ይህን የተናገሩት ኢትዮጵያ የአሰብ ወደብ ታሪካዊ ባለቤት የመሆኗን ጉዳይ ፓርቲያቸው ይቀበለው እንደሆነ ዋዜማ ላቀረበችላቸው ጥያቄ በሰጡት ቀጥተኛ ያልሆነ ምላሽ ነው። ኢብራሂም ፓርቲያቸው ከኢትዮጵያ መንግስት የሚያገኘው የትጥቅም ሆነ ሌላ ድጋፍ እንደሌለ ተናግሯል። የፓርቲው ዋነኛ ዓላማ የአፋርን ህዝብ መብቶች ማስከበርና የኤርትራ መንግስት ማስወገድ እንጂ የአፋርን ህዝብ ከኤርትራ መገንጠልም ሆነ ከኢትዮጵያ ጋር መቀላቀል እንዳልሆነ አቶ ኢብራሂም ገልጿል። ኢብራሂም ፓርቲያቸውን ከኢትዮጵያ መንግስት የሚያገኘው የትጥቅም ሆነ ሌላ ድጋፍ እንደሌለም ተናግሯል። የፓርቲው ዋነኛ ዓላማ የአፋርን ህዝብ መብቶች ማስከበርና የኤርትራ መንግስት ማስወገድ እንጂ የአፋርን ህዝብ ከኤርትራ መገንጠልም ሆነ ከኢትዮጵያ ጋር መቀላቀል እንዳልሆነ አቶ ኢብራሂም ገልጸዋል። የኤርትራ መንግስት በቀይ ባህር አፋሮች ላይ እያደረሰ ያለውን የሰብአዊ መብት ጥሰት በማስመልከት ለአፍሪካ የህዝቦችና ሰብአዊ መብቶች ኮሚሽን ክስ ማስገባቱን የጠቀሰው ፓርቲው ሁኔታዎች ካልተሻሻሉ ከኤርትራ የመገንጠልና የመቀጠልን ጉዳይ በሂደት እንደሚያዩ ገልጿል። የቀይ ባህር አፋር ዲሞክራሲ ድርጅት የራስን እድል በራስ መወሰን እስከ መገንጠል የሚል ዓላማ አንግቦ ለ28 ዓመታት ያህል የትጥቅ ትግል በማድረግ ላይ የሚገኝ ነው። ድርጅቱ ከኢትዮጵያ መንግስት ስለሚደረግለት ድጋፍ ጥያቄ ቀረበላቸው አቶ ኢብራሂም የኢትዮጵያ መንግስት የትጥቅም ይሁን ሌሎች ድጋፎችን እንደማያደርግላቸው ተናግረዋል። ጠቅላይ ሚኒስትር አብይ መንግስታቸው በትግራይ ጦርነት የመክፈት እቅድ እንደሌለው አሳውቁናል ሲሉ ጀነራሉ ተናገሩ። ጀነራል ታደሰ ወረደ በ4 ኪሎ ከጠቅላዩ ጋር ስለነበራቸው ቆይታ ዝርዝር መረጃ ሰጥተዋል። ከብልጽግና በኩል ትግራይ ላይ ጦርነት የመክፈት እቅድ እንደሌለ አሳውቁናል ያሉት ጀነራሉ ከጠቅላይ ሚኒስትር አብይ ጋር ተስማምተንባቸዋል ያላቸውንም ጉዳዮች አሳውቋል። በሌላ በኩል የፌዴራል መንግስቱ በትግራይ ህጻጽ የተከሰተውን ሰው ሰራሽ ረሃብ ላይ አስተያየትን ሰጥቷል። ባለፈው ሳምንት አጋማሽ ጀነራል ታደሰ ወረደ ወደ አዲስ አበባ በመጓዝ ከጠቅላይ ሚኒስትር አብይ አህመድ ከዲፕሎማቶች ከምርጫ ቦርድ አመራሮች እንዲሁም ከፌዴራል ከፍተኛ ባለስልጣናት ጋር መምከራቸውን ይታወቃል። ጀነራሉ በአዲስ አበባ ጉዟቸው ምን ጉዳዮች ላይ ተስማምተውስ ምን ተወያዩ በሚለው ጉዳይ ላይ ጀነራሉ በትናንትናው ዕለት ከመቀሌ ለጋዜጠኞች ማብራሪያ ሰጥቷል። በማብራሪያቸውም በሁለታችንም በኩል ችግሮች በሰላማዊ መንገድ የመፍታት ፍላጎት አለ ብሏል። በፌዴራል መንግስት በኩል ወደ ኃይል ግጭት ለማምራት ምንም ፍላጎት እንደሌለ ተገልጾልናል ያሉ ሲሆን ተፈናቃዮችን በመመለስ ጉዳይና በበጀት ጉዳይ ከስምምነት ደርሰናል ብሏል። ጀነራሉ ከጠቅላይ ሚኒስትሩ ጋር ከተወያዩ በኋላ በትግራይ የታገደው በጀት እንዲለቀቅና የኢፈርት የገንዘብ አካውንት እግድም እንዲነሳ መደረጉ ይታወቃል። ይህ በእንዲህ እንዳለ የፌዴራል መንግስት በትግራይ ህጻጽ የተከሰተውን ሰው ሰራሽ ረሃብ አስተያየት ሰጥቷል። የኢትዮጵያ አደጋ ስጋት አመራር ኮሚሽን በህጻጽ ጊዜ መጠለያ ጣቢያ ለሚገኙ ዜጎች የሚቀርበው እርዳታ ለመቋረጡንም ገልጿል። ኮሚሽኑ በትናንትናው ዕለት እንደገለጸው ባወጣው መግለጫ መንግስት በጊዜ መጠለያ ጣቢያ ለሚገኙ ተፈናቃዮች የቅድሚያ ትኩረት በማድረግ የምግብ ሰዓት ድጋፍ እያቀረበ ይገኛልን ብሏል። ባለፉት ቀናት በተለያዩ የማህበራዊ ሚዲያዎች በህጻጽ መጠለያ ጣቢያ የሚገኙ በእድሜ የገፉ ተፈናቃዮች በረሃብ መጎዳታቸው የተገለጸ ሲሆን አካላቸው የተጎዳና የተጎሳቆለ አረጋውያን ምስሎች በስፋት ተጋርተዋል። ቢቢሲ ያነጋገራቸው መጠለያ ጣቢያ የሚገኙ ተፈናቃዮች ከ10 ሺህ በላይ ተፈናቃዮች በሚኖሩበት የህጻጽ ጊዜ መጠለያ ውስጥ በርካታ አዛውንቶች፣ ነፍሰ ጡር እናቶችና ህፃናት በምግብና በሕክምና ጦት እየተሰቃዩ መሆኑን ተናግረዋል። የህጻጽ ተፈናቃዮች ማዕከል አስተባባሪ ቄስ አብርሃ ራያ እንዳሉት ቢያንስ 300 ሰዎች ባለፈው 6 ወራት የእርዳታ እህል አላገኙም። በመጠለያ ጣቢያ ውስጥ የሚገኙ አንድ እናት ለቢቢሲ ትግርኛ ስለ ሁኔታው እዚህ ሰው ሁሉ በረሃብ አንጀቱ ተጣብቋል በማለት ዋናው ችግር ምግብ የሚባል ነገር የለም፣ የሚሰጡንም እህል የሚሆን አይደለም ሲሉ ችግራቸውን አስረድቷል። ይህን ተከትሎ የተለያዩ ወገኖች ገንዘብ በማሰባሰብና የእርዳታ እህል በመያዝ ወደ ስፍራው መሄዳቸውን በተለያዩ ማህበራዊ ሚዲያዎች ላይ ተዘግቧል። የኢትዮጵያ አደጋ ስጋት አመራር ኮሚሽን በበኩሉ በተለያዩ ማህበራዊ ሚዲያዎች በህጻጽ ጊዜ መጠለያ ጣቢያ የሚገኙ ዜጎች የሰብአዊ ድጋፍ እንዳልደረሳቸው የሚገልጸው መረጃ የተሳሳተና
የመጠለያ ጣቢያውን አጠቃላይ ሁኔታ የማይገልጽ መሆኑን ገልጿል። ኮሚሽኑ የሰብአዊ ድጋፍ በመደበኛነት ዓመቱን በሙሉ ድጋፍ ለሚያስፈልጋቸው የምግብ ስርጭት ሳይቆራረጥ እየደረሰ እንደሚገኝ በመግለጫው ጠቅሷል። የአደጋ ስጋት አመራር ኮሚሽን በዚህ ዓመት ባለፉት 4 ወራት ከመስከረም እስከ ታህሳስ የተሟላና ያልተቆራረጠ የምግብ ሰብአዊ ድጋፍ እየተደረገላቸው መሆኑን አሳውቋል። ኮሚሽኑ በህጻጽ ባለፉት 4 ወራት ለ14413 ተፈናቃዮች ድጋፍ ማድረጉን ጨምሮም ገልጿል። ከዚህ በተጨማሪም በሌሎች የመጠለያ ጣቢያዎች የሚገኙ ተፈናቃዮችን ጨምሮ በመስከረም ወር 16775፣ በጥቅምት ወር 18290፣ በህዳር ወር 17813 እንዲሁም በታህሳስ ወር የሚያስፈልገው ለ14413 ዜጎች የሚያስፈልግ ምግብ ተሰራጭቷል ሲል በመግለጫው ላይ ዘርዝሯል። የሰላሌን ህዝብ መተተኛና ጠንቋይ ብሎ የተሳደበው ነብይ በጸጥታ ኃይሎች እየታደነ ነው። ራሱን ነብይ ብሎ የሚጠራው ሄኖክ ግርማ በአንድ ሃይማኖታዊ መድረክ ላይ ድፍን የሰላሌን ህዝብ በጅምላ በመሳደቡ በማህበረሰቡ ዘንድ ቁጣን ቀስቅሷል። ግለሰቡ ለህግ ለማቅረብ ክትትል እየተደረገ ነው ተብሏል። ከሳምንት በፊት አንድ ፓስተር የሰሜን ኢትዮጵያ ህዝቦች ላይ በተመሳሳይ መተተኞች በማለት ዘልፎ እንደነበር ይታወቃል። ከቅርብ ጊዜ ወዲህ በሃይማኖት መምህራን ዘንድ የሚነዙ የጥላቻ ንግግሮች በስፋት እየተስተዋሉ ነው። ህዝብን ከህዝብ የሚያቀራረብ ተግባር መስራት የሚጠበቅባቸው መምህራኖቹ ከሃይማኖት አስተምሮ በሚቃረም መልኩ የጥላቻ ንግግሮች መንዛታቸው አሳሳቢ ሆኗል። የሰሞነኛው ነብይ ሄኖክ ግርማ የጥላቻ ንግግር እዚህ ጋር የሚጠቀስ ነው። የሰላሌን ህዝብ መተተኛና ጠንቋይ ሀገር በማለት በአደባባይ ጥላቻ የሰበከው ፓስተር ሄኖክ ግርማ ሰላሌ የህግ ምርመራ እየተደረገበት ነው። በኦሮሚያ ክልል ሰሜን ሸዋ ዞን አቃቢ ህግ መምሪያ የሰላሌን ህዝብ ክብር የሚነኩ ንግግሮችን ያደረገው ፓስተር ሄኖክ ግርማ ለህግ ለማቅረብ እንቅስቃሴ መጀመሩን አስታውቋል። የፍቼ ከተማ አቃቢ ህግና ፖሊስ በቅንጅት በጀመሩት ምርመራ ከጉዳዩ ጋር በተያያዘ ባዩሽ አለማየሁ ከበደ የተባለች ግለሰብ በቁጥጥር ስር ውሏል። ምርመራ እየተደረገባት ነው ተብሏል። የሰሜን ሸዋ ዞን አቃቢ ህግ መምሪያ ኃላፊ አቶ ደምጦ ጣና ስለ ምርመራው መጀመር መግለጫ ሰጥቷል። የፓስተሩ ንግግር ብሔርን መስደብ፣ ስም ማጠልሸትና በህዝብ መካከል ሁከት የሚፈጥሩ ንግግሮችን ማድረግ በህግ የሚያስጠይቅ ከባድ ወንጀል ነው ብሏል። ፓስተሩ በአሁኑ ወቅት በሌላ ስፍራ እንደሚገኙ የጠቆሙት ኃላፊው ግለሰቡ በቁጥጥር ስር ለመዋል ከፌዴራል የህግ አካላት ጋር የቅርብ ክትትልና ንግግር እየተደረገ መሆኑን አረጋግጧል። የጀግኖች መፍለቂያና የተለያዩ ሃይማኖቶች በክብር የሚኖሩባት ሰላሌን ስም መነካቱ የህዝብ ቁጣ የቀሰቀሰ በመሆኑ ህጉ ተገቢውን ምላሽ ይሰጣል ብሏል። አቃቢ ህግ መምሪያው የህግ የበላይነትን ለማረጋገጥ አስፈላጊውን እርምጃ ሁሉ እንደሚወስድና የምርመራውን ውጤት በጊዜው ለህዝብ ይፋ እንደሚያደርግም አስታውቋል። ዞኑ ህዝብ ላይ የጅምላ ጥላቻ ንግግር ያስተላለፈውን ፓስተር በምን ሁኔታ ለህግ ከማቅረብ እንደማይቆጠብም ገልጿል። የሰላሌን ህዝብ በጅምላ የፈረጀው ፓስተር በበርካቶች ዘንድ ቁጣ የቀሰቀሰ ሲሆን መንግስት እርምጃ እንዲወስድ እየተጠየቀ ነው። በተለይ የአካባቢው ተወላጆች መንግስት ግለሰቡን በቁጥጥር ስር አውሎ በህግ አግባብ ተጠያቂ እንዲያደርግ በተደራጀ መንገድ እየጠየቁ ናቸው። በኢትዮጵያ ካለፉት ቅርብ ዓመታት ወዲህ ፓስተሮች በህዝብ ላይ መሰል የጅምላ ፍረጃ፣ ጥላቻ ንግግሮችን በስፋት እያሰራጩ ነው። በቅርቡ አንድ ፓስተር የሰሜን ህዝብ ዘንዶ አምላኪ ነው በማለት በአንድ አካባቢ ላይ የጥላቻ ንግግር ማስተጋባቱ ይታወሳል። በህዝቡ ላይ መሰል ጥላቻዎችን የሚያሰራጩ ፓስተሮች በህግ አግባብ ተጠያቂ እንዲሆኑ በተደጋጋሚ ቢጠየቅም መንግስት ለጉዳዩም ብዛም ትኩረት አልተሰጠውም በሚል ሲተች መቆየቱ ይታወሳል። ይህ አይነቱ የተለመደ በተለይ የኦርቶዶክስ ተዋህዶ ቤተክርስቲያን አማኝ በሚበዛባቸው አካባቢዎች ላይ የጥላቻው ንግግር ተባብሶ መቀጠል የሃይማኖት መቻቻልን እንዳይሸርሽር ተሰግቷል። የአሜሪካ መንግስት አዳዲስ የውጭ ሀገራት ድሮኖች ወደ ሀገር ውስጥ እንዳይገቡ የጣለውን እገዳ ቻይና በጽኑ እንደምትቃወም አሳወቀች። የአሜሪካ ፌዴራል ኮሚኒኬሽን ኮሚሽን እገዳውን የጣለው ተቀባይ የሌለው የብሔራዊ ደህንነት ስጋት ይፈጥራሉ በሚል ምክንያት ነው። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ሊንግ ጂያን አሜሪካ የብሔራዊ ደህንነት ሰበብ በማድረግ በቻይና ኩባንያዎች ላይ አድሎ እየፈጸመች ነው ሲሉ ከሰዋል። ዋሽንግተን ይህን የተሳሳተ አሰራር አቁማ ፍትሃዊ የንግድ ከባቢ
እንድትፈጥርም ጠይቋል። በዓለም ትልቁ የድሮን አምራች የሆነው በአሁኑ ወቅት በአሜሪካ ከሚንቀሳቀሱ የንግድ ድሮኖች ግማሽ ያሉን የሚያመርተው GAI የተጣለበትን እገዳ በማስረጃ ያልተመሰረተና የሀገር ውስጥ ምርትም የመጠበቅ አካል ነው ብሏል። የፌዴራል ኮሚኒኬሽን FCC ሰብሳቢ ብሬንዳ ካር በበኩላቸው እገዳው አሜሪካ በድሮን ኢንዱስትሪ ያላትን የበላይነት እንድታረጋግጥ ይረዳታል ሲሉ በውሳኔው መደሰታቸውን ገልጿል። ይህ እገዳ የተጣለው የአሜሪካ ኮንግረስ በታህሳስ ወር 2024 እንደ አውሮፓውያን አቆጣጠር ባሳለፈው የመከላከያ ረቂቅ ህግ መሰረት እንደሆነ አስታውቋል። በ840 ሺህ ብር ቅድመ ክፍያ ከቤተ መንግስት አቅራቢያ ፒያሳ ላይ በፍሬንድሺፕ እና በአራዳ ፓርክ በተከበበው የሜሪት ፕሮፐርቲስ ቅንጡ የሆነ የመኖሪያ መንደር ላይ 65% ለሚከፍሉ 35% ቅናሽ የተደረገባቸውን ቤቶች ማግኘት ይችላሉ። ባለ 2 መኝታ በ5.4 ሚሊዮን ሙሉ ክፍያ፣ ባለ 3 መኝታ በ7.8 ሚሊዮን ሙሉ ክፍያ እንዲሁም የግንባታውን ሂደት እያዩ የሚከፍሉበትን አማራጭ ከ10% ቅድመ ክፍያ ጀምሮ አቅርበንልዎታል። ባለ 2 መኝታ በ840 ሺህ ብር፣ ባለ 3 መኝታ በ1.2 ሚሊዮን ቅድመ ክፍያ እኛ ጋር ማግኘት ይችላሉ። ምን ይሄ ብቻ 40% የተረጋገጠ የባንክ ብድርም ማመቻችተናል። ይህንን ዘመናዊ መንደር የግሉ ለማድረግ ታች ባሉት ስልኮች ይደውሉልን። የተወደዳችሁ ተመልካቾቻችን ለሰዓቱ ያዝናቸው ዜናዎች እኚህን መስሎ ነበረ። ተመልሰን እንገናኛለን። በያላችሁበት ጥሩ ጊዜ ሆነላችሁ።